ሰላም ሰላም እንዴት ናችሁ? ዌልካም ብያለሁ። እንኳን ደህና መጣችሁ። ዛሬ ሳምንታዊ ማርኬት አናላይስ እንሰራለን አብረን ማለት ነው። ሳምንታችን ምን ይመስላል የሚለው የቀጣይ ሳምንትን አውትሉክ በተወሰነ መንገድ እናያለን። ዩሮና ጎልድ ላይ ማለት ነው። እኔ ሞር እነሱ ላይ ነው ፎከስ የማደርገው። በተለይ ጎልድ ላይ ያለኝን ምልከታ ሸር ማድረጋችሁ ነው የሚሆነው። እንዲሁም ደግሞ ላስት ዊክ ላይ የነበረኝንም እንደዚሁ የወሰድኳቸው ትሬዶች አሉና እነሱ ምን ይመስላሉ የሚሉትን በተወሰነ ሼር አደርጋቸዋለሁ። ሳምንት ለታም እንደዚሁ ፖስት አላረኩትም እንጂ ቴሌግራም ላይም እንደዚሁ ላይቭ ዲስከስ ባረግንባቸው ወይ ነው ማርኬት ራን ያደረገው እና አሪፍ ሳምንት ነበረን ከሞላ ጎደል ማለት ይቻላል። ሰኞ ዕለት የነበረ አንድ ትሬድ ነበረ እና ሰኞ ዕለት ሁለት ትሬድ ነበረ። ለሊት 11 ሰዓት አካባቢ የተወሰደ ትሬድ የመጀመሪያ ትሬድ ነበር። ይሄኛው ሙቭመንት ድሮፕ እያደረገ የነበረው ማለት ነው። ይሄኛውን ዲማንድ ኤሪያ ወደ ሰፕላይ ሲቀይረው መቶ ቴስት ሲያደርግ ነበር የገባሁት። ኦልሞስት ሰዓት 10 ሰዓት ተኩል ወይ 11 ሰዓት አካባቢ የነበረ ትሬድ ነው። እሱም 1 4 አካባቢ ሂዷል። ከዛ ደግሞ በኋላ ላይ እንደዚሁ 1 4 ሌላ አንድ ኢንተሪ ወስጄ ነበር ማለት ነው። ስለዚህ ሰኞ በጣም አሪፍ ቀን ነበር ማለት ሁለት ዊን ነበረኝ ማለት ነው። ይሄኛውም እንደዚሁ አሪፍ ነው። ሌላ መቼ ነው የወሰድኩት? ማክሰኞ። ይሄ እዚህ ጋር ሴታፖች አልሰጠኝም እኔ ከምፈልገው አንፃር ማለት ነው። ይሄኛው ድሮፕ ሲያደርግ ማለት ነው። አይ ቲንክ ኒውስም ነበር በዚህ ታይም። አሁንም ልክ እዚህ ጋር ዲማንድ እንደ ዲማንድ ክሬት ያደረገው ነበር። እሱን ፍሊፕ ሲያደርገው መቶ ቴስት ሲያደርግ ነው የገባሁት። ይሄ እንደውም አሪፍ አራር ነው። ምክንያቱም ከጠበቁት በላይ ነው አክቹዋሊ ይሄኛው የሄደው አሪፍ ድሮፕ አድርጎ ነበር ማለት ነው። ሴል የገባ ነው ትሬድ 1 to 7 አካባቢ የሄደ ትሬድ ነው። ስለዚህ አሪፍ ነበር ማለት ነው ማክሰኞ ዕለታም የነበረው። ከዛ በኋላ ባሉ ቀናቶች መቼ ነው አይ ቲንክ ሮብ ወስጃለሁ መሰለኝ። ማክሰኞ ዕለታም አሪፍ ነበር ማለት ነው። አንድ ትሬድ ነው የወሰድኩት እሱም አሪፍ ነበረ። ሌላ ሮብ ዕለት ነው። ሮብ ዕለት ትንሽ ቀኑን ሙሉ አዛ ነበር ግን የሆነ ትሬድ ወስጃለሁ ግን እሱም ኦልሞስት ብሬክ ኢቭን ሊሆን ትንሽ ሲቀረው ነው የወጣሁት። ረጅም ሰዓት የተያዘ ትሬድ ነው። ያ ብሬክ ኢቭን ማለት ይቻላል 1 to 1 እንኳን አካባቢ የሄደ ትሬድ ነው። የተሻለ ሄዶ ነበር ግን አልዘጋሁትም። ለምን ኤክስፔክት ያደረኩት ወይም ቲፒን መንካት አልቻለም። ስለዚህ ስለመሸን ይሄንም የተዘጋው እንጂ ኦልሞስት ቀን ቢሆን ኖሮ ወይ ደግሞ የኒውዮርክ ባያልቅ ኖሮ እተው ነበር ማለት ነው። ግን ዞሮ ዞሮ ባልዘጋውም ያው ኤስኤል መሆኑ አይቀርም ነበር ማለት ነው። ስለዚህ ዘግቼው ያደርኩት ትሬድ ነው ማለት ነው። ይሄ ዌድነስዴይ። ሌላ መቼ ነው? ሐሙስ አንድ ትሬድ ወስጃለሁ መሰለኝ። ኦኬ እሺ። ስለዚህ 3 ትሬድ ማለት 4 ትሬድ ዊን አለኝ ማለት ነው። ሐሙስ ዕለት ምንም አይነት ትሬድ አልወሰድኩኝም። ኖ አንድ ወስጃለሁ። ከዛ ዓርብ ዕለት ቀኑ ሙሉ ስዝግ ነው ያልኩት። ኦልሞስት የምፈልገውን ሴታፕ አልሰጠኝም። መጨረሻ ላይ ግን ልክ ነበርኩኝ። ያ ሴታፒን ትንሽ እዚህ ጋር የተሳሳትኩት ነገር ነበረ። ትክክለኛ ኢንትሪ ቦታ ላይ አይደለም የገባሁት እና በኋላ ከገባሁ በኋላ ነው ትሬዱን እንደውም ያየሁት እና ኤስኤል ነክቷል ማለት ነው። የዓርብ ዕለት ትሬድ ቀኑን ሙሉ ግን ኤክስፔክት ያደረኩት ቦታ ላይ አልገባውም ወይ ደግሞ ትክክለኛ ምንድነው ማርኬት የኔ ኢንትሪ ሞዴል የሚያሟላልኝ ቦታ ላይ አይደለም የገባሁት እና ለዛ ነው ኤስኤል የተመታሁት። በኤስኤል ወጥቻለሁ ማለት ነው። ወይም ደግሞ በሉዝ ወጥቻለሁ። ቀጣይ ሳምንት ምን ይመስላል የሚለውን እስኪ ደግሞ ያለፈውን ካየን ጎልድን ነው የምናየው። ጎልድ ላይ ያሉ ነገሮች ምን ይመስላል የሚለውን ስንመለከት ከዊክሊ ስንመለከት ማርኬት ምን አድርጓል? ዲማንድ ኤሪያው ላይ መጥቷል ማለት ነው። ረጅም ጊዜ ኦልሞስት ከታሳስ ላይ ምናምን የነበረ ታሳስም አይደለም ኖቬምበር እንደዛ አካባቢ የነበረ ማርኬት እዚህ ላይ መጥቷል ማለት ነው። ረጅም ጊዜ አፕትሬንድ የነበረ ነው። አቅጣጫውን ቀይሯል አሁን ማርኬት እዚህ ኤሪያ ላይ መጥቷል። ይሄ ደግሞ ዲማንድ ኤሪያ ነው። ስለዚህ ይህንን በምንመለከትበት ጊዜ ዴይሊ ስናይ ኦልሞስት ሐሙስ ዕለታም የዓርብ ዕለታም ቡሊሽ ካንድል ነው የዘጋው። በተለይ የዓርብ ዕለታው ደግሞ ኢንገልፍ አድርጓል። ስለዚህ ይህ ምን ያሳየናል? ማርኬቱ አሁንም ምናልባት ወደ ላይ ሪትሬስ የማድረግና ወደ ላይ አቅጣጫውን የመቀየር ቴንደንሲ እንዳለው ያሳየናል ማለት ነው። ምን ኤክስፔክት አረጋለሁ? 4 አወርም ላይ ስንሄድ ዴይሊም ዊክሊም ወደ ላይ እንደሆነ ማለት ነው። ስፔሻሊ ዴይሊ በቦዲ ስለዘጋ ማለት ነው። 4 አወር ላይ ስንመጣም እንደዚሁ እንደምትመለከቱት በቦዲ ነው የዘጋው። ስለዚህ ወደ ላይ ነው ኤክስፔክት ማድረገው ቀጣይ ሳምንት ማለት ወይ ደግሞ የሚመጣው ሳምንት ማለት ነው። ማርኬትን እስከዚህ ድረስ ኤክስፔክት አደርገዋለሁ ማለት ነው። ነገ ከነገ ወዲያ ባሉ ቀናቶች
እንደዚህ ይመጣል ብዬ አስባለሁ። ሶ ይሄን የምልከታ ነው። የእናንተ የራሳችሁን እንትን ስሩ ማለት ነው። ሌላው የ50 ሚኒት ላይም ስንመጣ እንደምትመለከቱት ይሄ ዓርብ ዕለታ የዘጋበት መንገድ ነው። በጣም በቡሊሽ ካንድል ነው እንትን ያደረገው፣ ግን ሪትሬስ አድርጎ ወደ ላይ ትንሽ ፑሽ ያደርጋል ብዬ አስባለሁኝ። ወይ ደግሞ ወርታች መጥቶ ማኒፕሌት አድርጎ አክቹዋሊ ማኒፕሌት አድርጓል፣ ግን ይሄኛውን መጥቶ ቴስት አድርጎ ወደ ላይ የሚሄድ ይመስለኛል። ሶ ይሄ የኔ ምልከታ ነው። ሶ የራሳችሁን ደግሞ እናንተ አናላይዝ ትሰራላችሁ ብዬ አስባለሁ። ይሄ ጎልድ ላይ ያለን ምልከታ በአጠቃላይ ይሄን ይመስላል። ስለዚህ ቶታሊ ማርኬትን ወደ ላይ ያዋለው ከዊክሊም ከዴይሊም ከፎርዋርም የሚያሳየኝ እሱን ነው ለኔ። ስለዚህ ማርኬትን ቀጣይ ሳምንት በዚህ መንገድ እንረዳዋለን ማለት ነው። በዚሁ አጋጣሚ ኔክስት ዊክ ላይ አዳዲስ ነገሮች ይኖራሉ፣ ኒውሶችም አሉ፣ እንዲሁም አይ ቲንክ ስፒችም አለ ይመስለኛል። ስለዚህ ጥንቃቄ ይፈልጋል። ያው ማርኬት ባሰብነው ልክ ላይ ሄድ ይችላል። ስለዚህ ማርኬቱ በእለቱ የሚያደርገውን ነገር እያየን መቀጠል ወይም ደግሞ መሄድ ይኖርብናል ማለት ነው። ስለዚህ በቀጣይ ደግሞ የምናየው ምንድነው ዩሮ ነው። ዩሮም ላይ እንደዚሁ ሳምንት ወይም ደግሞ አጠቃላይ ሳምንቱን ድሮፕ እያደረገ ነበር፣ አሪፍ ነበር፣ ሴታፖችንም ሰጥቶ ነበረ ማለት ነው። ዩሮ ዊክሊ እንደምትመለከቱት ረጅም ጊዜ ጥሎት ይሄደዋል እና እንዲሁም ደግሞ ኮንሶሊዴሽን ውስጥ ማለት ይቻላል። አክቹዋሊ ያው በዊክሊ ማለት ነው። ሶ ከዚህ ሙቭመንት እየወጣ ነው ወይ ደግሞ ከዚህ ኤሪያ እየወጣ ነው። በቦዲ ነው ስቲል የዘጋው ዊክሊ ማለት ነው። ስለዚህ ምንድነው ማርኬት ሊያደርግ የሚችለው ቀጣይ ሳምንት የሚለውን አብረን እናየዋለን። እስኪ ዊክሊ ስናይ ቤሪሽ እንደሆነ ያሳያል። ዴይሊ ስንመለከት ደግሞ ኦልሞስት ወደ ላይ ቤሪሽ ካንድል ነው፣ ግን በቦዲ አይደለም የዘጋው ዊክ ነው። ስለዚህ አሁንም ይቺ መቶሪ ቴስት አድርጎ ወይም ደግሞ ጥሎት ሄደው ወይም ደግሞ ብሬክ ያደረገውን የዲማንድ ኤሪያ መቶሪ ቴስት አድርጎ ወደ ሰፕላይ ቀይረውና ወርታች ምን ያደርጋል ብዬ አስባለሁ። ወይም ደግሞ ሬዚስታንስ ሌቭል ያደርገዋል፣ ሰፖርቱን ወደ ሬዚስታንስ ቀይሮታል የሚል ሳቢ አለኝ። ስለዚህ እንደምትመለከቱት እዚህ ጋር መቶሪ ቴስት ያደርጋል፣ ያን ወርታች ፑሽ ያደርጋል ብዬ ኤክስፔክት አደርጋለሁ። ይሄ ከዴይሊ ነው። ወደ 4 አወር ደግሞ ሂደን ምን እያደረገ ነው የሚለውን እኔ እስኪ ያ 4 አወርም ላይ ስንመጣ የሚያሳየን እሱን ነው። ኦልሞስት በአግሬሲቭ የሆነ አወራር ነበረው ሳምንቱ። ምክንያቱም ያ የዴክስዋይን ማየት ያስፈልጋል። ዴክስዋይም እንደዚሁ ቡሊሽ ነው፣ በጣም ጠንካራ ቡሊሽ ነው እያተመ እየሄደ ያለው። ስለዚህ ዩሮም እንደዚሁ ወርታች ይሄዳል። ምክንያቱም ዴክስዋይ ወደ ላይ አፕትሬንድ ወይም ደግሞ ቡሊሽ ከሆነ ዩሮ ወደታች መሆኑ ወይም ደግሞ ቤሪሽ መሆኑ ግድ ነው። ስለዚህ ማርኬት ምን ያደርጋል? ሜቢ ይችኛዋን መቶ ቴስት አድርጎ ወይም ደግሞ ይችኛዋን ኤሪያ መቶ ቴስት አድርጓታል። ስለዚህ ወደታች ፑሽ ያደርጋል ብዬ ኤክስፔክት አደርጋለሁ። ይሄ ከ4 አወር አንጻር ማለት ነው። ነገ ሲነጋ እንግዲህ 50 ሚኒት ላይ ደግሞ ሌላ ተጨማሪ ኮንፈረንሶች ወይ ደግሞ ተጨማሪ ኮንፈርሜሽኖችን እናያለን ማለት ነው። ስለዚህ ዩሮም ላይ ያለኝ ኤክስፔክቴሽን ወደ ታች ነው። ለምንድነው ወደ ታች ነው ብዬ ያሰብኩት? ከፍተኛ የሆነ ታች ላይ እንትን ኤሪያ ያለው ዲማንድ ኤሪያ ያለውና ያንን ኤሪያ መቶ ቴስት እንዲያደርገው ፈልጋለሁና ሜቢ እስከዛ ድረስ የመሄድ እድል ይኖረዋል። ይሄን ደግሞ በሃየር ታይም ፍሬም ስንመለከተው ማለት ነው። ዊክሊ ላይ ዴይሊ ላይ ስንመለከት ታች ላይ ትልቅ የሪጀክሽን ወይም ደግሞ የዲማንድ ኤሪያ አለ። ስለዚህ እሱን ያደርጋል ብዬ አስባለሁ። ይሄኛውን ላይን ወይም ደግሞ ይሄኛውን ቦታ እንደ ሰፖርትም እንደ ሬዚስታንስ ወይ ደግሞ ዲማንድ ሰፕላይ የሚያገለግል ቦታ ነው። ይሄኛውን ብሬክ አድርጎ ወደ ውስጥ ከገባ ወደ ታች የበለጠ ወይም በቦዲ የሚዘጋ ከሆነ የበለጠ ወደ ታች ፑሽ ያደርጋል የሚል እንትን አለኝ፣ ሀሳብ አለኝ ማለት ነው። እንዳልኳችሁ ይሄንን ኤክስፔክት የማደርግበት ወይም ደግሞ ይሄንን የምጠብቅበት ምንድነው ከሃየር ታይም ፍሬም ነው። ሃየር ታይም ፍሬም በደንብ ግልጽ የሆነ ነገር ስለሚሰጣችሁ፣ ለምሳሌ እዚህ ጋር እንደምትመለከቱት ታያችሁት ሃየር ታይም ፍሬም ላይ ይሄኛውን ኤሪያ መቶ ቴስት ማድረግ አለበት ብዬ አስባለሁ። ይሄኛው ተደጋጋሚ እንደ መጀመሪያ ላይ እንደ ሬዚስታንስ ወይ ደግሞ እንደ ሰፕላይ ሲያገለግል የነበረ ኤሪያ ነው። ብሬክ አደረገው፣ መቶ ቴስት አድርገው ወደ ላይ ሄደ። ዘን አሁን ደግሞ እዚያ ኤሪያ ላይ የመምጣት እድል ይኖራል። ምክንያቱም ማርኬት ከሌቭል ወደ ሌቭል ነው የሚሄደው፣ ወይ ደግሞ ከሰፖርት ወደ ሬዚስታንስ ከዲማንድ ወደ ሰፕላይ ነው ማርኬት ሙቭ የሚያደርገው። በዛ ውስጥ ግን የራሳችንን ምን እያደረግን መሄድ አለብን? ማርኬት እየያዝን መሄድ መቻል ይኖርብናል ማለት ነው። ስለዚህ ለዛሬ ያለን ይህን ይመስላል። ምናልባት ነገ ማርኬት ሲከፍት ምን ያደርጋል የሚለው አብረን ነው የምናየው። የዚያ ሴሽን ከፍቶ ማርኬት ምን እያደረገ ነው ምን አደረገ የሚለውን ካየን በኋላ የበለጠ ለንደን ላይ ማርኬትን በደንብ ኢንተርፕሬት ለማድረግ የተወሰነ ያገለግለናል። ሰው ለዛሬ ያለን እዚህ ላይ ይበቃናል ማለት ነው። ምናልባት ይህ ቪዲዮ ከጠቀማችሁ በየሳምንቱ
አናላይሶችን ወይም ደግሞ እንደዚህ ማርኬት አናላይሶችን እንዲሁም ተጨማሪ ቪዲዮዎችንም የሚጠቅሟችሁን የትሬዲንግ ላይ የበለጠ ሊያሳድጉላቸው የሚችሉ ሳይኮሎጂም ቴክኒካልም ማወቅ ያሉባቸውን ነገሮች ፖስት ስለማደርግበት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህ ቪዲዮ ይጠቅማችኋል ለምትሏቸው ሰዎች ሼር አድርጓቸው ማለት ነው። ቴንኪው። መልካም ጊዜ ይሁንላችሁ።